ሰላም ውድ የምሳሌ ቲዩብ ተከታታዮቼ በያላችሁበት ብዙ ሰላምና ጤና ለእናንተ ይሁን። በትናንትናው ዕለት ከ12 ሰዓት ጀምሮ የነዳጅ ምርቶች ላይ የ10% ጭማሪ መደረጉን የነዳጅና ኢነርጂ ቢሮ አስታወቀ። ከዚህም ጋር ተያይዞ ሙሉ መግለጫው አለን፣ አብራችሁን ቆዩ። ከሻሸመኔ ዘጊቲ ገብረ መንፈስ ቅዱስ ቤተክርስቲያን ሲመለሱ የነበሩ የሻሸመኔ ልጆች ባጋጠማቸው የመኪና አደጋ ምክንያት የሻሸመኔ ከተማ እንዲሁም የቤተክርስቲያኒቱ አባላት የጧፍ ማብራት ፕሮግራምን አካሂደውላቸዋል። ከዚህም ጋር ተያይዘው የተለያዩ የተተነተኑ ሀሳቦች አሉን። እስከ መጨረሻው ድረስ ሰብስክራይብ በማድረግ አብራችሁ ቆዩ። የነዳጅና ኢነርጂ ባለስልጣን ትላንትና ምሽት ከ12 ሰዓት ጀምሮ በዋጋ ምርቶች ላይ የ10% ጭማሪ ማድረጉን ገለጸ። የባለስልጣኗ ዋና ዳይሬክተር ሳህላ አብዲ ከትላንትና ምሽት 12 ሰዓት ጀምሮ የነዳጅ የችርቻሮ ዋጋዎች ላይ ጭማሪ መደረጉን ተናግረዋል። የዋጋም ጭማሪ ምንን አስመልክቶ ነው? በምን ላይ ነው የተጨመረው? የተጨመረው ዋጋ መጠን ምን ያህል ነው ብለው ለዳይሬክተሯ ከቲክቫ ኢትዮጵያ ጥያቄ አቅርበውላት ነበረ። ከዚህም ጋር ተያይዞ የሰጠችው ምላሽ አጠቃላይ 10% አካባቢ ነው የተጨመረው። መጨመር ከነበረበትም ማለትም ከ101 ብር በላይ ከእንግዲህ ጭማሪ የምናሳየው ወደ 10% ነው ሲሉም ተደምጠዋል። ጭማሪው የተደረገበት ሪፎርምን ተከትሎ ታርጌት ያደረግንባቸው በተለይም በቤንዚን፣ በኬሮሲን፣ በናፍጣ የድጎማ ስርዓት ውስጥ አሁንም ያሉ ናቸው ብለዋል። የተቀሩት ቀላል ጥቁር ናፍጣ፣ ከባድ ጥቁር ናፍጣ ከአምና ጀምሮ በገበያ ላይ በሚገኝ ዋጋ እንዲቀጥሉ ወስነዋል። የአውሮፕላን ነዳጅ ደግሞ ከባለፉት 3 ሳምንት ጀምሮ በዓለም አቀፍ ገበያ በዋጋ እየተመረተ ይገኛል። በዚህም ጭማሪ ላያሳይ ይችላል ከዚህ በላይ ብለዋል። ትናንትና 12 ሰዓት ጀምሮ ጭማሪ የተደረገባቸው እነዚህ የናፍጣ የነጭ ጋዝና የአውሮፕላን ነዳጅ ጭማሪዎችን በዝርዝር ነግራችኋለሁ። የዓለም ነዳጅ ዋጋ መጨመርን መነሻ በማድረግ ከመጋቢት 14 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ በስራ ላይ የሚቆይ የነዳጅ ምርት ችርቻሮ ዋጋ መሸጫ በሚጠቀሱት መሰረት ስራ ላይ እንደሚውል በመንግስት የተወሰነ መሆኑን እየገለጸን ቤንዚን በሊትር 112 ብር ከ67 ሳንቲም፣ ኬሮሲን 107 ብር ከ93 ሳንቲም፣ ነጭ ናፍጣ 107 ብር ከ93 ሳንቲም፣ ቀላል ጥቁር ናፍጣ 109 ብር ከ23 ሳንቲም፣ ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም፣ የአውሮፕላን ነዳጅ 113 ብር ከ20 ሳንቲም የነዳጅና ኢነርጂ ባለስልጣን በመግለጫው አሳውቋል። ሻሸመኔ ልጆቿን በጉባኤና በጧፍ ማብራት መርሃ ግብር አሰበች። ባለፈው ሳምንት መጋቢት 6 ከአርባ ምንጭ ዘጊቲ አቡነ ገብረ መንፈስ ቅዱስ በዓል ንግስ ሲመለሱ በወላይታ ዞን ዳሞት ወይዴ ወረዳ በበዴሳ ከተማ አቅራቢያ በደረሰ የመኪና አደጋ ሕይወታቸው ላለፉ 18 ወጣቶች የጧፍ ማብራት መርሃ ግብር ተከናወነ። መርሃ ግብሩም በትናንትናው ዕለት በሻሸመኔ ደብረ አቦሳ አቡነ ተክለ ሃይማኖት ቤተክርስቲያን የሟች ቤተሰብና ከአደጋው የተረፉ ወገኖች በተገኙበት የተካሄደ ሲሆን በጉባኤ የጧፍ ማብራት ፕሮግራምም ታስበዋል።